ነኝ። እኔ ወደ ትዳር የገባሁት በ19 ዓመቴ ነው። የዛሬ 6 ዓመት? አዎ። እሺ። እና ከባሌ ጋር መጀመሪያ ስንገናኝ እኔ 12ኛ ክፍል ተማሪ ነኝ። እሱ ደግሞ በመካኒካል ኢንጂነሪንግ ተመርቆ ስራ የለውም፣ በጓደኝነት ላይ ያለን ማለት። ከዛን እኔና እህቴ አብዛኛውን ጊዜ የሆነ ነገር ሚስጥር እናወራና ከዛን ስንጣላ ለአባቴ እናገራለሁ፣ ለእናቴ እናገራለሁ። በዚህ ነገር ነው ምንስፈራራው። ከዛን ከሱ ጋር በጓደኝነት 5 ወር ምናምን ቆይተን ስንጣላ ተናገረችብኝ ለቤተሰብ ጓደኛ አላት ምናምን ብላ። ከዛን አባቴ በጣም ኃይለኛ ነው እና እንዲህ ጓደኛ እንደዚህ ነገር አልፈልግም፣ የምታገቢ ከሆነ በስርዓቱ አግቢ ምናምን ሲለኝ፣ ከዛ ለልጁ ሄጄ ነገርኩት። አባቴ የምታገቢ ከሆነ አግቢ፣ ያለበለዚያ እንደዚህ ነገር አልፈልግም ብሎኛል እና ማቆም አለብን ስለው፣ አይ አናቆምም እንጋባለን አለ። ስራ የለውም እሱ። ከዛን እሺ ብለን እንደዛ እያወራን ላይብረሪ ማስጠናት ስራ አገኘና ተቀጠረ። 800 ብር ነው ደሞዙ። ከዛን ያንን እሱ እያስጠና እኔ 12ኛ ክፍል እየተማርኩኝ በቃ ሽማግሌ ተላከ። የኒካ ቀን ተቀጠረ። ከዛን እሱ ሳይኖር እኔ እየሄድኩ አስጠናለታለሁ ትምህርት ቤት፣ እሱ ሌላ ስራ እየፈለገ። ከዛን በመሃል ተወዳድሮ ሌላ ስራ አገኘ፣ ያዘ ስራ። በመጀመሪያ ደሞዙ ተጋባን። 4900 ብር ነው ደሞዙ። ከዛ እንደዛ እያልን በቃ የሆነ አንዳንዴ ብር የለኝም ብላችሁ ሳታገቧት በቃ ሚስት የራሷ ርዚቃ አላት፣ ልጅ የራሱ ርዚቃ አለው የሚባለው ነገር በቃ እውነት ነው እንዴ ብዬ ያልኩኝ። ከዛ አልሐምዱሊላህ በቃ ስራው ከፍ እያለ መጣ። በቃ አልሐምዱሊላህ በጣም ምንም ያንሰን ነገር የለም። በቃ በስትክክል እየኖሩ። ከዛን የመጀመሪያ ልጅ ተረገዘች፣ እሷን ወለድኩኝ። ከዛን በሆነ ነገር ታሰረ። እሱን ወልጄ በ3 ወሬ ከዛን ታሰረ። ከዛ ቦታ ላይ ደብዳቤ አስገብቶ በሆነ ነገር ማለት ማሬ ምን አድርጎ ነው? እሱ የሆነ ኮንስትራክሽን ቢሮ ላይ ነበር የሚሰራውና ሙስና ጠይቋል ምናምን ብለው አሳሰሩት። ከዛ መረጃ ሲባሉ እነኛ መረጃ አልተገኘም። ከዛ በኋላ ላይ ሲጣራ የሆነ ስራ ሲሰሩ ጉቦ ምናምን ይቀበላሉና እምቢ ስላለ እንደዚህ እንትን ብለውበት ነው የሆነ በቃ አቀናብረውበት ስላለ ይበቃሉት። አይዋ ግን ማሬ ለምንድን ነው በጣም የምታሮጩ? ታሪኩ ቆንጆ ነው፣ በጣም ደስ ይላል። በፍቅር ላይ የተመሰረተ ትዳር ስለሆነ ግን አሮራጥሽው ወተት ጥደሽ ነው የመጣሽ ወይ እያሉሽ ላይ ሳይሆን ጊዜ እንዳልይዝብሽ ነው። በጣም ረጅም ነው። አትሽብንም፣ ቀስ ብለሽ ንገሪን ማሬ። እሺ ማሬ እሺ። የተጋባነው ሚያዝያ 18 ነው 2012። አሁንማ ተጋብታችኋል። በቃ ያለ ነው የቱ ጋር መሰለሽ መስሪያ ቤት ሙስና አልቀበልም ስላለ አውቀው ዋሽተው አሳስረውት ምን ያህል ጊዜ ታስሮ እንደወጣ እስር ቤት ነው ያለ ነው። ሳምንት ያህላት። ከዛን ከዛ ስራ ቦታ በቃ ማንተን ደብዳቤ ያስገባና ከዛ ቦታ ላይ ተነሳ። ከዛ ቦታ ላይ ወረደ። ደሞዙ በጣም አሪፍ ነው። በቃ ጸዳ ብለን ነበር የምንኖረው። ከዛ ቦታ ወረደና ደሞዙ 3000 ብር ሆነች። እኔ የ3 ወር ልጅ ይዣለሁ። ቤት ኪራይ ነው። ምንም ስራ የለኝም። ተቀነሰበት። 4000 ምናምን ነበር የመጀመሪያ ደሞዙ ስትጋቡበት። ስንጋባ 4900 ነበረች። ከዛ ወደ 3000 ኖ ከዛ በኋላ እኮ ጨመረ፣ በጣም ጨምሯል። በቃ ጸዳ ብለን ነው የምንኖረው። ማሻአላ። እሺ ከታሰረ በኋላ በቃ ከዛ ቦታ ላይ ደብዳቤ አስገብቶ ሲወርድ ደሞዝ 3000 ብር ሆነች። ገና በቃ ከዛ ከደህና ቦታ ወረደ፣ ወደ ታች ሆነ። 3000 ብር ሆነች ደሞዙ። ቤት ኪራይ 1000 ብር አለ፣ ዘይት አለ፣ ዳይፐር፣ ወተት፣ ምንም ሊበቃን አልቻለም። ከዛ ልጄ 6 ወር ሆናት። ልጄ በጣም የሌለ ወፍራም ናትና በቃ ልጄ 6 ወር ሆናት። አከራይ ሱቅ አላትና ምግብ በልታ የተረፋት ስከድን አትበላው እንዴ ለምን ታስቀምጠዋለች ይችላሉ። በጣም ይርበኛል። ከዛ አከራይ ሱቅ ሲሄድ ምናምን መዲና ለምን ሱቅ ገበያ ስትሄጂ እንቁላል አምጪልኝና ከዛ እኔ ገዛሻለሁ አንዳንድ ብር እያተረፍኩ ትለኛለች። ከዛ እሺ ላትና 600 ብር ትሰጠኛለች። 50 ፍሬ እንቁላል አመጣላትና አንዳንድ ብሩ ለኔ እንትን ትርፌ ራሷን ትወሰጂ ብላኝ ማለት እንደዛ እያልኩ በቃ አላህ ይስጣት። በእሷ እንደዛ ጀመሩ። ከዛ እንዴ ለምን ለሌላ ሰው ሳላመጣም ብዬ ምንም እንቁላል ሳይኖረኝ በየሱቁ ይዘው እንቁላል ትፈልጋላችሁ እላለሁ። አለኝ ሲሉኝ አለኛ እላለሁ። የለኝም እኮ ግን ከዛ እንደዛ ሰው ሁሉ ሱቅ አናገርኩን አምጪልኝ ሲሉ የሆነ መጋዘን ያለው ልጅ አለ አበበ ይባላል። እሱን እንዲህ ብሎኝ እኮ
ጠይቄያቸው አምጭልን ብለዋል እና እንዴት ላድርግ ብር የለኝም ስለው ችግር የለም ብሎ ሮብ ቀን ነው ገበያ እኛ ጋር ሁሌ ሮብ በጠዋት 2000 ብር ይልክልኛል። ከዛ በዛ 2000 ብር እንቁላል ገዛና ከገበያ በባልዲ ነው የሚይዘው፣ በሊጥ ማብኪያ ባልዲ። የ6 ወር ልጄ በጣም ወፍራም ናት። እሷን ታዝዬ በየሰፈሩ እየዞርኩ ለሁሉም ሰጣለሁ። 10-20 ፍሬ 10-20 ፍሬ። እኔ የመታራ ልጅ ነኝ። መታራ ማያውቅ የለም። በቃ ሙሉ መታራ አካልላታለሁ። ልጄ በጀርባ ያዝዬ እንቁላል በሁለት እጅ አንጠልጥዬ። ከዛ እንደዛ እያረኩኝ አሁን ምቹ አከራይ መዲና ለምን እንደዚህ ከምታረጊ ከገበያ ከመለቅሜ ከአዳማ አታመጭም ከሌኮ ከአዳማ እያመጡ የሚያስረክቡ ስትለኝ እሺ አልኩና አሁንም ብድር ፈለቁኝ። አልሐምዱሊላህ ሰውን ጠይቄ ያሳፍሩኝ አያውቅም። ብድር አገኘውና ለመጀመሪያ ጊዜ 500 ፍሬ አመጣሁኝ እና በቃ ያቺ ስታልቅልኝ የሆነ ሞራል እየሆነኝ መጣ። ከዛ እያልኩኝ በቃ በጣም ኦቨር ሆነልኝ። አልሐምዱሊላህ ግን 10 ብር ለባጃጅ ከመካፈል እያልኩኝ ይሁን ነገር ታረክልኛለች ብዬ በባልዲ 100 ፍሬ 200 ፍሬ አንጠልጥዬ ልጄን አዝዬ የት ሀገር ሆቴል በእግሬ ስጄ የምሰጣቸው 10 ብር ለባጃጅ አልከፍልም እያልኩኝ ከዛ ከአዳማ ማምጣት ጀመርኩ። 500 ፍሬ እያደረኩ ከዛ ብር ሲጠራቀምልኝ በቃ ከፍ ማድረግ ጀመርኩ። በወር እስከ 16000 ፍሬ ማመጣበት ጊዜ ነበረ። ከዛ እንደዛ እያደረኩ እየሰራው ከአከራይ ጋር በጣም እንቃለዳለን እና የሆነች ባለሱቅ አለች። እሷ ጋር እየሄድኩ እንትን እላለሁ እጫወታለሁ። ቆይ እሷ ጋር እየሄድሽ እኮ እንግዲህ አሁን ሁሉን ነገር ለምደሻል፣ ለምን ሱቅ አከፍችም አለችኝ እንዲህ እንደ ቀልድ። ከዛ ሌላ ጎረቤቴ ደግሞ አዎ የኔ ቤት ያለችው ባለሱቅ እኮ ልትወጣ ነው እና ለምን አገቢም አለችኝ። እኔ ምንም ሀሳቡ የለኝም እሺ አልኳት እንደ ቀልድ። ከዛ እሷ ለካ አምራዋለች መዲና ከሊት በዚህ ቀን ልትወጣ ነው እና ግቢበት አለችኝ። 10,000 ብር ነው እጄ ላይ ያለኝ። እንቁላል አመጣለሁ፣ ሸጣለሁ፣ ደግሞ ያዝበታል ያቺ 10,000 ብር። ከዛ እሺ አልኳትና የአከራዬ ወንድም ሱቅ አለው ማከፋፈያ አለው። ከዛን አከራዬን ወንድምሽ አሁን ብጠይቀው እንዴት ነው ምናምን ስላት እሱን ስጠይቀው አረ ችግር የለውም እንደውም የሱቅ መደርደሪያ የመጀመሪያ ሱቅ ያለና እሱንም ሰጣታለሁ ምናምን አለ። በቃ ፍሪጅ ደግሞ የሱቄ ያከራየችኝ እሷ ደግሞ ፍሪጅ ሰጠችኝ። ከዛን ያን ሱቅ ተከራየሁኝ። 600 ብር ሱቋ ትንሽዬ ናት። መደርደሪያ ያከራዬ ወንድም ሰጠኝ። ከዛን እቃ ዱቢያ መጣው 10,000 ብር ነው ያለችኝ። ከዛን ለአባቴ ስነግሩ ችግር የለም ከፍት ሽጬ እሰጥሻለሁ አለኝ። ሄድኩና ያከራዬን ወንድም በቃ አባቴ ከፍት ሸጥልሻለሁ ስላለኝ እቃ ልውሰድ ስለው ውሰጅ ያለኝ 17,000 ብር እቃ ሰጠኝ። ከዛ አምጥቼ ያንን ሱቅ ሞላሁት። በቃ ያንን ሱቅ እየሰራው አልሐምዱሊላህ በቃ ኑሮ የተመለሰ የሱም ስራ በቃ የሆነ እየተስተካከለ መጣ። እኔም ስራ ስላለኝ በቃ ብዙም ደሞዙ ማየት እንትና ቆምኩኝ። በቃ ጨመረ ቀነሰ የሚያሳስብ ጉዳይ አይደለም። በዱቤም ቢሆን ሰራለሁ አልሐምዱሊላህ። በዓል ሲሆን እስከ 20,000 25,000 እንቁላል አመጣለሁ። በኖርማል ግን በወር 16,000 መደበኛ ነው ይመጣል። ለሆቴሎች ለሱቆች እየዞርኩ አከፋፍላለሁ። ከዛ ሁለተኛ ልጄን አረገዝኩኝ። ሁለተኛ ልጄን እርጉዞኝ በቃ ከባሌ ጋር ያልሆነ ነገር ተፈጠረ። በጣም በስራ ቢዚ ነኝ። እሱ ደግሞ እንደዛ እንደሆነ አይረዳኝም። በቃ እኔን አስቀናለሁ በማለት የሆነ በሚሴጅ እሱን እንደምፈልግ ሴት እሱን ፈልጋ እንደሆነ እያደረገ እኔ ስልክ ላይ ሜሴጅ ይልክልኛል። ከሌ የለም እንዴት ትለኛለች። ማነሽ ስላት ፍቅረኛው ነሽ አንቺ ማነሽ ትለኛለች። አይ እኔ እህቱ ነኝ። እሱ አሁን ማዘርጋ ሄዶ ነው እና ደውይለት በእናቱ ስልኩ የእናቱን ስልክ እንትን አልኩ። እኔ የሆነ ሴት ነው የመሰለች ለካ እሱ ነው ይሆናል አይደለ። እኔ ቀንቼ ቦታ እንድሰጥ ምናምን አላውቅም። ከዛ የሆነ በቃ አንድ ቀን ቴሌ ሄድኩኝና ይሄ ቁጥር እያስቸገረኝ ነውና እዩልኝ ስል ከዛ ከሰዎቹ ጋር እንተዋወቃለን። ማን ነው ብለሽ ትጠረጥሪያለሽ ሲሉ እኔ ግን ባሌ ይመስለኛል አላውቅም ስላቸው በቃ የጠረጠርሽው ልክ ነው አሉኝ። ከዛ ታውኩ በቃ እንዳላወቀ ዝም አልኩኝ። ስልኩን ፓስወርድ አድርጎታል ከዚህ ፊት። በነገራችን ላይ ባለቤቴ የኤቲኤም ቁጥሩን እንኳን አያውቀውም። እኔ ደሞዝ ሲመጣ ብሩን ማወጣው በቃ ይሰራል፣ ብር አወጣለሁ፣ የሚደራረገውን አደርጋለሁ። በዚህ በኩል ምንም ችግር የለበትም። እንዴት የኤቲኤምህን ቁጥር ማታውቅ ለምንድን ነው ፓስወርድ ያደረከው ምናምን ስል ምን አገባሽ ምናምን አለ። በቃ በዛ ያለውን ነገር ተፈጠረ። የ5 ወር እርጉዝ እያለሁ ተለያየን። እሱም እናቱ ቤት ሄደ፣ እኔም ቤቴ ልጄን ይዤ ተቀመጥኩ። አንድ በሆዴ አንድ በእጄ። ከዛ እንደዛ ሆኜ እየሰራው በቃ አልቻልኩኝም። ከዛ ፓስፖርት ተመዘገብኩኝ። አዳማ ሄድኩኝና የ7 ወር እርጉዝ ሆኜ ትዝ ይለኛል። ፓስፖርት ተመዘገብኩኝ። ከዛ ስልሽ ፓስፖርቱን የተመዘገብኩት በዛ ሰዓት ሄዳለሁ ብዬ ሳይሆን የሆነ መጠባበቂያ በቃ ለክፉ ጊዜ ብዬ ፓስፖርት ተመዘገብኩኝ።
ከዛን ወለድኩ። ስወልድም ሐኪም ቤት አንድ የተከተለኝ ሰው የለም። ብቻዬን ሄድኩት። ብቻዬን ማንም ሰው የለኝም። የሆነ በቃ ሁሌ ያመኛል እና ቆይ እስቲ ልታይ ብዬ ስሄድ ምጥ ነው አሉኝ። የመጀመሪያ ልጄን ስወልድ 2 ቀን ነው ያማጥኩት። ማማጥ አልችልም። በቃ ሪፈር ተብዬ የመጨረሻ ነው የወለድኩት እና አሁንም እንደዛ አልሆን ነው ብዬ እንደፈራው ነው። እንደው ያለ እያደራህን እኔ ብቻዬን ነኝ ብዬ አልኩኝ። ከዛን አልሐምዱሊላህ 4 ሰዓት ሲል አልጋ ላይ ወጥቼ 4 ሰዓት ከ25 ሲል ወለድኩኝ። ሁለተኛ ሴት ልጄን ወለድኩኝ። ከዛን ስልሽ የሆነ ቤት ማንም የለኝም፣ ሱቁ የሚጠብቅልኝ የለም። በዛ ጋር እንቁላሉ አለ። ከዛን ሐኪም ቤት ማደር ስለማልችል በቃ ያለውን ነገር ነግሬያቸው ጠዋት ወልጄ ማታ ላይ ወደ ቤቴ ተመለስኩኝ። በሶስተኛ ቀኔ እንቁላልም የሱቅ ዕቃ ኦርደር አድርጌ ነበርና መጣ። መዲና ቤተሰብ የለሽም ማለት አክስት፣ እናት? እናት ያለች ግን ታማሚ ናት። እሺ አክስት ምናምንስ? ኖ እህት አለችኝ፣ ሰመራ ነው የምትኖረው። ኦኬ ማለት ሆስፒታል የሚያድርልሽ ስትወልጂ ልጅሽ ጋር የሚሆንልሽ ማንም? አላደርኩም። ሆስፒታል እንደወለድኩ ቆይታ እናቴ መጣች። ከዛን ወደ ቤት ተመለስን። ማሻአላ በአንድ ቀን ከሆስፒታል ወጣሽ በወለድሽ? አዎ አይ ታድለሽ። እሺ ልወልድ 21 ቀን ሲቀረኝ ማለት እናቴ በጣም ታማብኝ ከሌሊቱ 7 ሰዓት ሪፈር ተብሎ ወለንጭት የሚባል ሆስፒታል አለ በመተሃራና በአዳማ መሀል። እሺ አባቴ ልወልድ ስል 10,000 ብር ጥጃ ሸጠና 10,000 ብር ሰጠኝ። ገንፎ ምናምን አዘጋጂ ብሎ አይ ገንፎ ምናምን ይቅር ሱቄ ሞላበታለሁ አልኩና አስቀምጨው እናቴ ታማ 7,000 ብሩን በዛ ጠፋሁት። በእናቴ ህመም 3,000 ብሩ ቀረች። ስወልድ ወላሂ እኔ ገንፎ ቅቤ ምንም ማውቀው ነገር የለም። ሰው ሲመጣ ማለት በመስኮት ያለው በቃ ምግብ አመጡልኝ እያልኩኝ በቃ የሆነ መዲና የሚል ልብስ ከሰማው የሆነ የእናቶች ድምፅ ምናምን ከሰማው በቃ የታሰረ ምግብ ስጋ ወጣ መጡልኝ እያልኩ አያለው። ከዛን በቃ የሆነ ነገሮችን ሁሉ አልቻልኩም። በቃ ከዛን ከባለቤቴ ጋር ተታረቀና ወደዚህ ለመምጣት ወሰንኩ። ልክ ልጄ 3 ወር 2 ወር ምናምን ሲሆን በቃ ፕሮሰስ ጀመርኩ። እያዘልኳ ነው አዲስ አበባ መመላለሰው ለሜዲካል ለሁሉም ነገር። ከዛ ልክ 6 ወር ሲሆናት ራሷ ጡቱን እንትን አለች። አንዴ ለምንድነው እናቴ ጋር ጥያት ሄጄ ስመለስ ጡት አጠቧትና አስመለሳት። በዛው ጡቴን ተወች ልጄ 6 ወር ሆና። አዎ ኦኬ ልመጣ አካባቢ ማለት የአጎቴ ልጅ እኔ ቤት ነበረ። በጣም የሌለ ችግር ብሎኝ እሱ ደሞዝም አይበቃም። እኔም ስራ ቆሜያለሁ። የዘመድ ልጅ ደሞዝ አይበቃም። ተለያይታችሁ የለ እንዴ? እሱ በ5 ወር እርጉዝ ሆነሽ ተለያያችሁ እኮ። በወለድኩ በ2 ወሬ ተታረቅን። ማን አስታርቅ? ሽማግሌ ምናምን አስታርቃችሁ? ሽማግሌ ማለት ከእርጉዝ 5 ወር ጀምሬ ተጣልተን እስከ መውለድ ሽማግሌ አልቆመም። በቃ ማን ከቤት ወጣ ስትጣሉ? በ5 ወር እርጉዝ ሆነሽ? እሱ ነው የወጣው። ኪራይ ቤት ነው እሱ ነው የወጣው። እሱ ቤቱን ጥሎ ወጣ። ከዛ በወለድሽ በ2 ወር ስትታረቁ እዛው ቤት ነበርሽ አንቺ? እዛው ቤት ተመለሰስ? አዎ እሺ አንዴ እዚህ ጋር ያዥ። እሺ አንዴ እንትን ልበል ልመርቅ። ይቅርታ። እሺ ውዶቼ፣ ማርቼ ፍቅሮቼ ተመረቁ እስኪ። ትንሽ ደህና ሰውን ደግሞ ያው ቡና ጠመን። እንደኔ እኮ ለዶክተር አስቸጋሪ የሆነ ሰው የለም። ቡና እንዳጣጭ ተብያለሁ፣ ግን የቡና ሱሴ ታቅሜ በላይ ነው። አይከናት ደም ሰው ውስጥ ነው ያለው ቡናና እንጀራ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው፣ የተጨነቁ የተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ሰላም፣ ጤና፣ ፍቅር፣ ደስታ ይሁን። መልካም ነገር ሁሉ ለሰው ዘር በሙሉ። ትዳር የምትፈልጉ ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግለን። ይውለድን ለሁሉም ለዓለም ላይ ላለን ወላጆች ሁሉ ልጆቻችንን ፈጣሪ ጥብቅ እቅፍ ድግፍ አድርጎ አሳድጎ ለቁም ነገር አብቅቶ በዓይናችን ያሳየን። እድሜ ሰጥቶ የልጆቻችንን ወግ ማድረግ ቁም ነገር ሳናይ ይውሰደን። ፍቅር ብቻ ሰላም ብቻ ያሰማን። ይህ መከራ፣ ጭንቅ፣ ለቅሶ፣ ስቃይ ይብቃ። አሜን። ሰላም ይሁን። በቃ ፍቅር ይሁን። ሁሉም ጥሩም መጥፎም ሁሉም ሰው ሰላም ይግጠመው። አሜን አሜን። ላለ ሁሉ ደግሞ ይድረሰው።
በስደት ላይ ያላችሁ ወይኔ ዛሬ ረሳኋችሁ የኔ ፍቅሮች፣ በወረቀት ችግር የምትሰቃዩ በሙሉ ፈጣሪ ወረቀታችሁን ያሳካላችሁ። በስራ እጦት ኢትዮጵያ ውስጥም ስደትም ያላችሁ በስራ እጦት የምትሰቃዩ ፈጣሪ ስራ ይስጣችሁ። አሜን። ሁሉም ሰው ይሙላለት። ማንም አይክፋው፣ ማንም አይዘን፣ ማንም አይቸገር። አሜን። አሁን ወደ መዱዬ እንሄዳለን። በወለድሽ በ2 ወር በሽማግሌ ታረቃችሁና አብራችሁ መኖር ጀምራችሁ ልጅሽ የ6 ወር ልጅ ሆና አንድ ቀን ጡትሽ ላይ አስታወቀች እና ከዛን ጊዜ ጀምሮ ጡት አስጠላት። እሱ ጋር ያለው ከዛ ያጎቴ ልጅ ወለጋ ነበርና የምንኖሩ ታማ እኛ ሀገር መጣችውን ባህላዊ መድኃኒት አለ። እሷ የመጣችው እንዲሁ ለሕክምና እንጂ ውጭ ሀገር የመሄድ ሀሳብ የላትም። በጣም ታማ ነበረ። ከዛ እኔ ቤት ቁጭ ብላ ታያለች። በቃ ያለውን ነገር እንዴት እንደሚቸግረኝ በቃ ከፍት ገና ለመሄድ ሳስብ ማለት ልጄ እንትን እንዳልኩኝ ልጄ እንደወለድኩኝ ሀቡዬ እኔ ማለት የፈለገ ቢቸግረኝ ማንም ሰው የሆነ በቃ ምስኪን የሆነ እንዲለኝ አልፈልግም። ምሳሌ አባቴ የሚያስፈልግሽ ነገር ረዳሻለሁ ቁጭ በይ ብሎኛል፣ ግን አልፈልግም እርዳታ። በቃ እኔ በራሴ መስራት ነው የምፈልገው። ይሆናል አይደል? ኮንፊደንስ ይኖርሻል በራስሽ ስትሰሪ። በቃ አባቴ ነው ባዳ አይደለም፣ ግን እኔ አባቴ መርዳት እንጂ አባቴ እኔ እንዲረዳ አልፈልግም። ማንም ሰው በአጠቃላይ እኔ የሆነ እንዲለኝ ከንፈሩ እንዲመጥብኝ አልፈልግም። ራሴ መስራት ነው የምፈልገው። በቃ እንደዛ እርጉዞኝ እንኳን እንትን አትበይ፣ በቃ እንቁላል ተሸከመሽ አትዙሪ፣ ገበያ ለገበያ አትንከራተች፣ እስከምትወልጂ እኔ ቁጭ በይ ይለኛል። ነው እንዴ በእርዳታ ኖሬ መጨረሻ ላይስ ከዛ ከፍት ገዝቼ አስቀምጬ ነበር። ድንገት መሄጃ ባጣ እንኳን አንድ ሰው አልጠይቅም። ብትገዝቼ አባቴ ጋር አስቀምጬ ነበር ለመብረሪያ ሸጣታለሁ ብዬ። ሌላ ሜዲካል ምናምኑን ከስር እቃ የሱቄን እቃ ፍሪጅ፣ መደርደሪያ፣ ሚዛ ሁሉ ነገር ሽጬ ጨርሼዋለሁ በፕሮሰስ። ግን ለመብረሪያ መጨረሻ ቀን ብዬ ከፍት ገዝቼ አስቀምጫለሁ። ከዛ ጎቴ ልጅ መዲና እንደዚህ መበዩ ያጣሽ ለምንድን ነው ለመብረሪያ የምትይው? ሽጪው ትለኛለች። ከፍቱን ሽጪውና ቢ ትለኛለች። ነው አልበላም እላታለሁ። ዛሬ እንደምንም አልፋታለሁ፣ ነገ ስላታለሁ። ከዛ በቃ እሷ ያ መድኃኒት ስትወስድ ተሻላትና በሽቷ ከተሻለኝማ ሀገር አልመለስም፣ ለምን ውጭ አልሄድም አለች። ከዚህ ፊት 8 ዓመት ሰርታለች፣ ወልዳን የገባቸው። ከዛ ጀመረችና የሲኦሲ 14,000 ብር አጣች። ከዛ ደወለችልኝና እንዲህ እኮ የሲኦሲ ብር አጣው፣ ደላላ ዘመድ አላትና የመሄጃ ችግር የለም የሲኦሲውን ብቻ አጣውና ያንቺን ከፍት ሽጭና ስጪኝ፣ እኔ ደግሞ ላንቺ የመብረሪያሽን እኔ እችልሻለሁ አለችኝ። ያንን አልሸጥም ያልኩት ለመብረሪያ እንደሆነ ታውቃለች። ከዛ እኔም በቃ እሷም ለአባቴ ነግራው ነበር። አባቴ እንዲህ ብላ ነበር አለኝ። አባቴ እንኳን የኔን ይቅርና የራሱን እንኳን ሲሸጥ እንዲህ ሁሉም ከፍቶች ስም አላቸው፣ በጎችም ከፍት ሁሉም ስም አለውና እከሌን እኮ ልሸጥ ነው ይለኛል። የራሱን እንኳን የኔን ይቅርና ማለት። ከዛ እንዲህ ብላኝ ነበረ እኮ ሲል ለኔም ብላኛለች። በቃ ችግር የለውም ስላለችኝ ሽጥና ስጣት አልኩት። ሸጠና 14,000 ብር ሰጣት። የተሸጠውም 14,000 ነው፣ እሷም ፈልገውም 14,000 ነው። እሷ ስንትም ቢሆን የትኬትሽን እኔ ነው የምችለው፣ ሲኦሲውን ብቻ ቻይኝ ነው ያለችኝ። የለችም ብዬ አልዋሽም። በቃ እሷ ባታይኝ አለኸኛል፣ በሌለችበት ያላለችውን አላወራም። ከዛ እሺ አልኩና ሰጠዋት። ከዛ መጣችና በመጣች በሁለተኛ ወሯ 1,050 ሪያል ላከችልኝና ሰርተሽ ትከፍኛለሽ እንጂ ምናምን በያለችኝ፣ ተጠቃቀሚ ያለችኝ። የኔ አለባት የትኬት ችልሻለሁ ስላለችኝ በቃ የትኬቱን ትችለኛለች። ይሄ ብድር ነው አልኩኝና ስልክ የለኝም፣ በተን ነበረኝ፣ ስልክ ገዛውበት። ያው ስሄድ ስልክ ግዴታ ነው ብዬ በቃ ለልጆቼ ህፃኗ አጃ የምትጠቀመው ለህፃኗ አጃ አስፈጫጨው፣ ቤት የሚያስፈልገውን ነገር አደራረኩኝ። ከዛ እሺ ብዬ መጣሁና ሳይ አትከፍልም። ከዛ ልጁን እከሊት ብር አልሰጠችም እንዲህ ስለው አልሰጠችኝም አለ። ከዛ እንደወለችልኝና ወዲያው ደውሎላት ነው መሰለኝ የከፍቱን ብር እኮ ላጎቴ ልኬለታለሁ አለችኝ። እንዴ እኔ ከፍቱን ያስቀመጥኩት ደቼ የበለው ከፍቱን ያስቀመጥኩት በዱቤ አልሄድም ብዬ ነው። እንዴት ስላት እሱ ደግሞ ለሱ የላከችን ለመስሎት ብሩን አጠፋፍቶታል። ምን አገባኝ እኔ፣ ብሩን የሰጠኝ አጎቴ ነው፣ ሽጬ ላጎቴ ሰጥቼዋለሁ አለችኝ። እኔ ያን የከፍቱን ብር ለአባቴ እንደምሰጠው ብታውቅ ይሄኛውን ብር በቃ ወይ አትላኪልኝ እላታለሁ ወይ ነው ለመብረሪያ ብዬ አስቀምጠዋለሁ። እኔ በአራስ አንጀቴ እየራበኝ ሁሉ ነገር እንትን እያለኝ ያንን ከፍት አልሸጥም ብዬ ያስቀመጥኩት ለመብረሪያ ነው በቃ። ምክንያቱም
ከአንድ ሰው በቃ ችግሬ ማውራት አልፈልግም። ለሰው ቸገረኝ ራበኝ ብዬ ማውራት አልፈልግም። በቃ የሆነ ከቻልሽ ስራ እንድትሰጭኝ እንጂ እኔ ይሆናል አይደል እንድረጅኝ አልፈልግም። በቃ ስራ ስሪ ብትኝ እሺ እሰራልሻለሁ፣ ብር የሚያስገኝ ስራ። ግን እርዳታ አልፈልግም። ሰው በቃ እንትን እንዲለኝ አልፈልግም። ከንፈሩ እንዲመጥብኝ አልፈልግም። ከዛ እሺ ብዬ ተውኳት። በቃ ላጎቴ ላኩ ምናምን ስትል ለአባቴ ስነግረው ችግር የለም በቃ እኔ ኬትም ብዬ እከፍልሻለሁ ላንቺ ሲለኝ አባቴ ችግር የለም ተወው በቃ አልኩት። ብሩ ለአባቴ ልከዋለች። አባቴ አጠፋፍቶታል። በቃ ከዛ የደላላውን ከፈልኩኝ። 25 ሺህ ብር ነበር የደላላውን ከፈልኩት። ከዛ መልሳ እሷ ያበደረችኝንም ስጠይቀኝ ቆይ ጊዜ ስጭኝ አልኳት። የአባቴ ቤት ሊወድቅ ነበርና የአባቴን ቤት ልሰራ ነው ጊዜ ስጭኝ ስላት እሺ ያለችኝ። አባቴንም ቤት ስራ ብዬ የ2 ወር እንደላኩላት እሱ ደግሞ ልጆች ጥለሽ ሄደሽ እኔ ቤት አልሰራም ለልጆችሽ ነይ ብሩን ከፍት ገዝቼልሻለሁ አለኝ። የ2 ወር የላኩለትን በሬ ገዝቶልኛል። ለራሱ ቤት አልሰራም እስካሁን ድረስ። በምን መጣሽ? እሷ ነበረች ትኬት ልቅ እችልሻለሁ ያለችሽ ግን አልቻለችሽም። በምን መጣሽ? ደላላው ዘመዷ ነው ለሷ በሷ ምክንያት ያገኘሁት እና እሷ ትሰጥሃለች ብለዋል። በብድር አመጣሽ ማለት ደላላው በብድር እሺ። የበረራውን ብቻ ማለት የሜሲዮሲ ሜዲካል ምናምን ጨርሻለሁ። ከዛን ይሻልኩና በቃ እሷም እንደዛ ስትለኝ አባቴ ተይ በቃ ይሆናል አይደል ዝምድናችን ይሻላል በቃ እንትን ካለችሽ ከሰጠችሽ ተስሽ ካልሰጠችሽም ታዩ በቃ እኔ ነው የወሰድኩት እኔ ሰጥሻለሁ አለ። እኔ የትኬት ችልሻለሁ ብላ ስላለችኝ የትኬቱን እሷ ነው የምችለኝ ያለብኝ 1050 ሪያል ነው ብዬ ነው ያሰብኩት። ከ1050 ሪያል ላይ ለእናቴም ስጪ ስላለችኝ እኔ በጂ የወሰድኩት 29000 ብር ነው በኢትዮጵያ ተመንዝሮ ማለት። ከዛን ከ29000 ብር እንደገና የበረራይ 25000 ብር እንግዲህ በቃ ያላሰብኩትን ፕሮግራም ያላረኩትን 29000 ብር አስወጣችኝ። ችግር የለም ብዬ ታውኩላት። ከዛ መጣውና ቦታ ልገዛ ሆነ። ከዛን የሆነች የጎንደር ልጅ አለች ጓደኛዬ ናት። ካምፓኒ 15 ቀን ተቀምጠን በዛ ነው ማውቃት። በተረፈ ምንም አቅጣጫችን ራሱ አይገናኝም። በቃ ሁለታችንም ሂስትሪያችን አውርተናል። በቃ 15 ቀን የተቀመጥነው። ከዛን እሷ ልጅን እቁብ ገብተን ነበር የ4 ወር ለኔ የ4 ወር ለሷ። መጀመሪያ እኔን የወሰድኩት ከዛ ወስጄ ላኩኝና ቤተሰብ ላይ ያለውን ነገር ተፈጥሮ ነበር። ያ የላኩ ብር ጠፋ። ከዛም በጣም ተሰማኝና ጄሪ እንዲያረኩት ብር እኮ አጠፉብኝ ምናምን ብዬ በቃ በጣም ተሰምቶኝ ስነግራት ለኔ መልኪውን ብር እንዳልክልኝ በቃ ጨምረሽ ቀብድ ቦታ ግሺና ለኔ ስታገኝ ትሰጪኛለሽ ወይም እኔ ስጪኝ ብዬ ስልሽ ትሰጪኛለሽ አለችኝ። ከዛ እሺ አልኩኝና የሷ 140 ሺህ ነበር የምሰጣት በወር 35 ሺህ 4 ወር ማለት። ከዛ በዛ 140 ሺህ ብር ላይ ጨመርኩና 220 ሺህ ብር ቦታ ለመግዛት ሰጠሁኝ። የመጀመሪያ ቀብድ ማለት ሰጣሁና እቺዋ እኔ የመብረሪያን የሰጠው ጋር ደወልኩና በቃ ያንን ታውኩት። በቃ ዘመድ ነን ችግር የለም ታላቄ ናት እሷ ካልተሰማት በቃ ልተዋት ዝምድና ይሻላል ብዬ ታውኩላትና እንዲህ እኮ ቦታ ልገዛ ነበርና ብር አነሰኝ ምናምን ብዬ ለእህቴ ነገርኳትና ንገሪያት እስቲ ለሷ አልኳት፣ ላጎቴ ልጅ ማለት። ከዛን እሺ አለችና ስነግራት እንዴ ግዴታ ነው ዘመድ አይደለው እንዴ ግዴታ ነው ከየትም ፈልጋለሁ ስትል በቃ ደስ አለኝ። ታውቁት በቃ ያስኩባትን ቂም ሁሉ ታውቁትና በቃ እንዴ የሆነ ይቅር ማለት እንዲህ ነው እንዴ በቃ የሆነ ደስ አለኛል። በቃ እኔም ዝምድናችን ይሻላል ብዬ ታውቁት በቃ። ከዛ ከእህቴ ጋር እያወራች ለካ የልጅቷ 140 ሺህ ብር እንዳለብኝ ባዶ መሬት የገዛሁት 500 ሺህ ብር ነውና 280 ሺህ ቀሪ አለብኝ። ከዛ እንዲህ በወሬ 140 ሺህ የባለቆባ ልጅ አለባት 280 ሺህ የእንትኑ አለባት አለቻት። ስንት ነው ያለባት ስትላት 280 ሺህ የመሬት ውስጥ ትላት። ከዛን ወደ ኋላ ሆነች። ከዛ የለኝም አለችኝ። ቀኑ ደርሶ ከሊት ያንን ብር እንዴት ነው ምናምን ስላት የለኝም አለችኝ። ያንን ብር የለኝም ብላ ሚሴ ጻፈችልኝ። ከዛም በኋላ እሺ በቃ ብዬ ተናድጄ በጣም አልቅሼ ታውኩት በቃ። ከዛ በሌላ ቀን በቃ አይደል እኔ በውስጤ በጣም ቂም አለ፣ ግን ዝምድናችንን ላለማፍረስ በቃ ጸጥ ብዬ ምንም እንዳልተፈጠረ ስትደውልኝ አዋራታለሁ፣ ስቃለውን በቃ እንደመጀመሪያው። ከዛ አንድ ቀን ያንን ብር እኮ ያልሰጠሁሽ የከሊት 140 ሺህ የቤቱ 280 ሺህ ስላለብሽ ከየት አምጥተሽ ትከፍኛለሽ ብዬ ነው አለችኝ። እኔ ግን እዛ ጋር የ6 ወርና የ3 ዓመት ልጆቼን ይዤ ዘይት በሃይላንድ ክዳን እየቀዳው እየበላው ሽጬ ሰጠኋት ዘመዴና ብዬ ነው። እኔ ባልከፍላትም እኮ አባት አለኝ፣ አባቴን መጠየቅ ትችላለች። ደግሞ እኔ ምንም ቢሆን የተማርኩ ሰው ነኝ። በቃ ትዳር እኮ ህይወት ብዙ ነገር ያስተምርሻል አይደል እንዴ? በቃ
ራሴን በራሴ እንትን መልሰው መመራ ሰው ነኝ እኔ ልጅ አይደለሁም። በምን ሰዓት ምን ማድረግ እንዳለብኝ አውቃለሁ። መቼ ትከፊኛለሽ ብላ ብትጠይቀኝ ዝም ብላ አሁን ሀቡ አንቺ ያለሽ ነገር አንቺ የምታውቂው እንጂ አላውቅም። አንቺ ነሽ ገቢሽን ወጥሽን የምታውቂው። በቃ እኔ እኮ መዲና ይሄ እዳ አለብሽ በምን ያህል ጊዜ ልከፊ ነው ብላ ብትለኝ በዚህ ቀን አይ ይሄ ቀን ይበዛብኛል አልሰጥም ማለት ትችላለች። በራሷ ከልታምታል ከፍለኝ ተብሎ እንዴት ከዛም በቃ እሺ ወላ ማለት በቃ እሷ እንዳትደውል ቤት ማን ነው ዋትስአፕ፣ ቴሌግራም፣ ኢሞ ሁሉን ድልት ልታረኩት በቃ እንዳትደውልብኝ እሷ ብዬ ምክንያቱም ልናገራት እችላለሁ። ከተናገርኳት ደግሞ እንዲያለች ሙሉ ዘመድ ይሰማል። በቃ ነገር አልፈልግም ጸጥ ማለት ነው በቃ በሷ ምክንያት ቤተሰብም አላገኘም። ምክንያቱም ሁሉን እንደልቻለሁ እና በቃ አለቀስኩኝ። ከቤተሰብ አለል ቤተሰቦቼ በቃ እንዳልሆኑ ብጥብጥ ብሏል። አንድ የሚረዳኝ ሰው የለም ከኔ የሚፈልግ እንጂ ለኔ አንድ ምንም ነገር እኔ እንጃ ሞክሳሲል የሚገዛልኝ ሰው የለም። በቃ ለራሴ ነው ያለሁት። የሆነ አንዳንዴ እህቴና ወንድሜ ስናቅ አንቺ ጉራጌ ይሉኛል። የሆነኛ ጋር ወይ ስራ የሚወድ ሰው ብር የሚወድ ሰው ጉራጌ እንደዛ ምንለው አንቺ ጉራጌ ይሉኛል። እንኳን እንኩኝ እኔ እዛ ጋር ወልጄ እንትን ስል ማንም እንትን ያለልኝ የደረሰልኝ ሰው የለም። ለራሴ ነው ያለሁት። በቃ አንድም ሰው የሆነ ቸግሯታል እኮ ኖ እንዲለኝ አልፈልግም። በቃ እኔ እችላለሁ፣ ወጣት ነኝ፣ በቃ ጤነኛ ነኝ፣ እሰራለሁ፣ እችላለሁ ብዬ ነው የማምነው እንጂ የሆነ ሁለት ልጆች አሉኝ ቸግሮኛል እርዱኝ ማውራት አልፈልግም። ከዛም በቃ በጣም አለቀስኩ። ይሄ ቀጠሮ ደግሞ የቤቱ ቀጠሮ በሰዓቱ ካልከፈልሽ 50 ሺህ ብር ቅጣት አለው። ከዛም በጣም ጨነቀኝ። ቀጠሮ ችግር የለም 50 ሺህ ብር ተቀጥቼ ብር ይመልስልኛል። የቀረው ግን የሆነ ወዳጅ እንዳለሽ ሁሉ ጠላትም አለ። የሆነ ሰውን እኮ ግዴታ ስለገደልሽው አይደለም ጠላት የምትሆኙ፣ እንዲሁ ከምድር ተነስቶ ጠላት የሚሆንብሽ ሰው አለ እና በቃ ለምን ማንንም አላስደስትም ብዬ ከየትም ተበዳድሬ ሰዎችን የ2 ወር ደሞዝ ጠየኳቸው። ከዛ 2000 ሪያል ጎደለኝ በመሃል። ከዛ እዚህ ቲክቶክ ላይ ነው የአንድ ሳምንት ያህል ነው ማውቃት ልጅቷን። እኔ አሁን ያለሁት ግብፅ ሀገር ነው። ከዛ ወደ ግብፅ ሀገር ለጓደኛዋ ቃለት ትልክ ብላ ከመጀመሪያው አረብ ሀገር ስትሄጂ ግብፅ ነው የሄድሽው? ኖ አይደለም፣ ከሰዎቼ ጋር ሩብ ቀን የመጣ ነው። ሩብ ትላንትና ሩብ ቀን ሩብ። ኦኬ። ግን የምትኖሪ የት ነው የምትሰሪው? ሳውዲ ጅዳ ነው የምሰራው። ሳውዲ። ኦኬ። ግብፅ ለረፍት ነው ሄዳችሁት ከሰዎች ጋር? ትመለሻለሽ ወደ ሳውዲ? እመለሳለሁ። አዎ። ቲክቶክ ላይ ኪያ የምትባል ልጅ አዝላ ምትሰራለች እዚህ ግብፅ ሀገር። እሺ። ለእሷ ልብስ እንደወስድላት ነው። ያቺ ፈቲ ትባላለች፣ የዛው ሳውዲ ተወልዳ ያደገች ናት፣ ኢትዮጵያዊ ናት። እዛ እሷ ለኪያ ልብስ ውሰጂልኝ ምናምን ብላኝ እሺ ብያት፣ ከዛ የሆነች ጎረቤታችን በ22 1000 ሪያል ሰጥሻለሁ ብላኝ በ17 ስልኳ ጠፋ፣ ተበላሸ አለችኝ። ከዛም በቃ በጣም አለቀስኩኝ። እንዴት ቀኑ ሲደርስ ቀጠሮ ደግሞ በ28 ነበር የመሬቱ። ከዛ አለች ብዬ ተቀምጬ በቃ እንዴት ቆይ እኔ ምን አድርጌ ነው ብዬ አለቀስኩና በቃ እድሌ ልሞክር ብዬ መዳሜ ጥሩ ሰው ናት አላህ ይስጣት። በቃ የሆነ በ3 ወር በ4 ወር አንዳንድ ግራም ወርቅ ትገዛልኛለች። ባላለኝ ምናምን ስላት እንዴት እጅሽ ላይ ቀለበት የለም አለችኝ። መጀመሪያ ሴትዮዬ አይ እኔ እኮ እንዲቸግሩኝ ቀለበቴን ሽጬ ነው የመጣሁት አልኳት። ከዛንና አሁን በቃ ከፈቀድሽልኝ ወርቅ መግዛት ፈልጋለሁ፣ ሄጄ ድጋሚ ሀገሬ ላይ መቸገር አልፈልግም ብያት ወርቅ 4 ግራም ወርቅ አለኝ። እሷ ቤት ከገባው 6 ወር 7 ወር ነው። በካምፓኒ መጥቼ ካምፓኒ ላይ 7 ወር ቆይቼ ሌላ ቤት ማለት። ከዛ በኋላ ሴትዮ ወደ ራሷ የገለበጠችኝ። እሷ ቤት 6 ወር ሰራውና ከ6 ወር በኋላ በራሷ እንትን ከፊል ለቃላ አሰራችልኝ። ከዛ እቺ ልጅቷን ፈቲ ትባላለች። በአካል አንተዋወቅም፣ በቲክቶክ ነው ሳምንት ያህል ነው የምናወራው። ከዛም ፈቲ አልኳት እኔ እንዲህ ጓደኛዬ ቃል ገብታልኝ ነበር፣ አሁን ስልኳ ተበላሻሉኝ ስጠይቅ እና 4 ግራም ወርቅ አለኝ፣ ወርቁን ልስጥሽና ወይ ወርቁን ግዢኝ ወይ ወርቁን ሽነ 2000 ሪያል አበድሪኝ ብዬ ለመንኳት። ከዛ ችግር የለም በቃ አይደል እኔ ውሸቴን አይደለም ብዬ ማልኩላት። ውሸትሽ እንዳልሆነ አነጋገርሽ ያስታውቃልና ችግር የለም እኔ አላህን አምኜ ሰጥሻለሁ፣ አላህን ፈርተሽ ከመለሽ መልሽ፣ ከበላሽ ቢቡላ በአካል ቤት ያመጣ 2000 ሪያል ሰጠችኝ። ያጎቴ ልጅ ግን እኔ ስንት ችግር ሆኜ ሸጪ ሰጥቻት ምንም ቀይ ሰታኛለች። እቺ ደግሞ አላቃትም በጭራሽ። እሺባት መጥፋትም እችላለሁ እኔ አላህን ካልፈራው። 2000 ሪያል አመጣ ሰጠችኝ። ያጎቴ ተሳካልኝ፣ አለቀ። አልሐምዱሊላህ።
የሆነ በቃ አለኝ የሆነ በቃ ሰው ቸገረኝ፣ ዘመድ ቀርቶ ማንም መንገደኛ ቸገረኝ ሲል ዝም ማለት አልችልም። በቃ የአጎቴ ልጅ እንደዛ ስታደርገኝ በጣም ተስፋ ቆረጥኩ፣ በጣም ተሰማኝ። የሆነ በቃ አይደል ሁሌ አብሶ የአረብ ሀገር ሴት በቃ ቀጣይ ወር እንሰራለን ወይ ደግሞ በዚህ ጊዜ እንሰራለን። ለሰው ነው ሁሌ የምናስበው፣ ለራሳችን አይደለም። በቃ ለቤተሰብ ለከሌ አሁን ልርዳና በቀጣይ ወር እንዲህ እናደርጋለን፣ በዚህ ጊዜ እሰራለሁ ነው የሚባል ነገር የለም። በቃ ቅድሚያ ለራሴ ነው። ቅድሚያ ለእሷ ሰጥቼ ነው እኮ በዱቤ መጣሁት 29 ሺህ ብር ዕዳ የከፈልኩት። አዎ ገባኝ፣ ተረድቼሻለሁ። ግን በቃ ከሰዎች ብዙ መጠበቅ የለብሽም። ሰው እንዲህ ነው። አዎ እንዲህ ነው። ራስ ችለሽ መኖር ነው። ኤክስፔክቴሽን ሀርት ይላል ፈረንጅ። ኤክስፔክቴሽን ሀርት መጠበቅ ከሰው ይጎዳል። እንደገና ደግሞ አረብ ምን ይላል መሰለኝ፣ ሰው ኸይር ውግጣ ባህር፣ መልካም ነገር ሰርተክ ወደ ባህር ወርውረው እንዳትጠብቅ። ለሰው ስታበድሪ እሱ ነገ በችግር ይደርስልኛል ብለሽ መሆን የለበትም። አይደርስልሽም ስልሽ እኔ እኮ እሷ እንድታበድረኝ ሳይሆን እኔ ያስቀመጥኩት ከሰው እርዳታ ላለመጠየቅ ነው። በቃ ራሴን ችዬ ለመቆም ነው። እሷ ደግሞ ያንን በቃ ሰው ደግሞ እንዳንቺ አይደለማ። ሰው አንቺ በችግር ሰዓት እንደው እየራበሽም ብትሰጪው እየራበሽ ከልጆችሽ ጉሮሮም ነጥቀሽ ብትሰጪው ነገ ችግሩን ከተወጣ በኋላ እሱ ግን ከልጆቹ ጉሮሮ አይደለም ከራሱ ጉሮሮ ነጥቆ አይሰጥሽም በጭራሽ። የሆነ በቃ እኔ እንጃ በጣም ነው የተሰማኝ ስልሽ የሆነ ይሄ አጉል ደግነት የሆነ በቃ ምንም እንደማያዋጣ ነው በቃ አይደል ሁሉም ነገር ከራሴ ከተረፈ በኋላ እንጂ ምንም ነገር ከራሴ በላይ ብቻሽ እንጂ። እሺ በኋላስ ግብጽ፣ አሁን ግብጽ ነሽ? አዎ። እሺ አሁን ስንት ዓመት ሆነሽ ሳውዲ ስትሰሪ? እኔ ጥር የካቲት 6 ነው የካቲት 7 ነው የመጣሁት። ማለት ስንት ጊዜ ነው ያላቀም ቁጥር ስንት ወር? አመት ከ2 ወር አመት ከ3 ወር። ልጅ አሁን አሁን ግንቦት ነው ግንቦት 13 2 ዓመቷ ነው። ጎበዝ። እሺ በአመት ከ6 ወር ውስጥ ምን መሬት ነው የገዛሽው? መሬት ገዝቻለሁ 500 ሺህ ብር። በማን ስም ነው መሬቱ? በባለቤቴ ነው። በባለቤትሽ ነው? ኦኬ። እና እየሰራሽ ለባለቤትሽ ነው የምትልኪለት? ማለሽኝ አቦ እየሰራሽ ለባለቤትሽ ነው የምትልኪለት? ኖ አይደለም። ቦታው ሲገኝ ነው አንዴ ላኩት ስልሽ ለቦታው ነው እንጂ ቦርቦር አለከም። እሺ እና ልጆችሽ ሁለቱ ልጆችሽ ማን ነው ይዞ እያሳደገ ያለው? ትንሿ እናቴ ጋር ናት፣ ትልቋ እሱ ጋር ናት። መማር ስላለባት እሱ ጋር ናት። ኦኬ ትንሿ እናትሽ ጋር ናት። ስለዚህ ለትንሿ የምትበላው የምትጠጣው ትልኪያለሽ እናትሽ ጋር ብር? አዎ ለትንሿ ልካለሁ። ለትልቋስ? ለትልቋ ልክ ያለቀም ስልሽ የሆነ አንዳንዴ የሆነ ልብስ ግዛላ ጫማ ግዛላት እንጂ ቦርቦር ብዬ የምልከው ነገር የለም እኮ። ለአባትየው እሱ የሚሰራው ደሞዝ ለትንሿ ሳይበቃም ለእናትሽ ለእሱ አይሰጥም? እና አንቺ ለምን ገንዘብሽን ሴፍ አታደርጊም? ኖ ይበቃል፣ ግን እናቴንም ለመርዳት በቃ ምን 5,000 ብር ናት እኮ በወር የምልከው እንጂ ምንም አልልክም። ጥሩ እኮ ግን እሱ ማለት ነው የሚሰራበትን ደሞዝ ምን ያደርግበታል? እቆብ ይጥላል። በቃ እዛው ይኖሩ እናቱ ቤት ነው የሚኖረው። ኦኬ እናቱ ቤት ልጅሽን ይዞ ከክራይ ቤት ወጣ? አዎ እቃዬ ሰው ቤት ነው ያስቀመጥኩት። ጎበዝ። የቤት ክራይ ለመቆጠብ ነው አይደል? አንቺ አንበሳ ነው። ዝም ብሎ ነው የሚከፈለው። እሱም አይኖርበትም። በባጃጅ እየተመላለሰ ነው የሚሰራው። በእርግጥ ቤቱ ላይ ቢኖር ለስራ ቦታው ቅርብ ነው፣ ግን በቃ ልጅ ስላለች ማብሰል ስለማይችል እናቱ ቤት ሆኖ እየተመላለሰ ነው የሚሰራው። ቤት ክራይ ባዶ ከምከፍል እቃውን ሰው ቤት ዘመድ ቤት አስቀመጥኩትና እሱ እናቱ ቤት ገባ። ጎበዝ እኮ አትሊስት የቤት ኪራይ ዝም ብሎ ከመክፈል ሴቭ ማድረግ ይሻላል። እና ግን አንቺ ባትልኪና እሱ በደሞዙ ለሁለቱም ልጆች ቢያደርግ እና አንቺ ቶሎ ቶሎ ሴቭ አድርገሽ በጊዜ ሀገር ቤት ብትገቢ ልጆችሽ እናት ሳይናፍቃቸው ገባሽ? ትንሿ ልጄ ማለት በቪዲዮ ሳወራት ምናምን እማ በያስ ሲሏት ሚሚ ትለኛለች። የሆነ በጣም ይሰማኛል እንዴ ስልሽ ከትልቋ ይልቅ ትንሿን በቃ ብዙ ነገር ወላይ እንቁላል ሲመጣ ማለት በሳጥን ሆኖ ከመኪና ከላይ ነው የሚጫነው እና በአንድ ሳጥን 50 ብር ነው የአውራጅ የሚከፈለው። አልከፍልም እላለሁ። አንድ ሰው ጠራና ከአንድ ሰው ጋር ለሁለት እናወርዳለን። አንድ ሳጥን 600 እንቁላል ነው የሚይዘው እኮ። የባጃጅ ላለመክፈል በእግርሽ እየሄድሽ የወዛደር ላለመክፈል ራስሽ ተሸክመሽ እንዲህ መከራ አይተሽ ያሳደግሻቸው ልጆች እናትነትሽን ካላወቁ ምን ዋጋ አለው? አሁን አንቺ አረብ ሀገር ላይ ከቆየሽ የገዛሽው መሬት ላይ ቤት እስክትሰሪ የሆነ ነገር እስክታርጊ 3 ዓመት 4 ዓመት ከቆየሽ ልጆችሽ ይረሱሻል። ልጆችሽ ካላወቁሽ ምን ዋጋ አለው? የምትለፊው ለልጆችሽ አይደል?
አሁን በጣም የሚያሳምመኝ ነገር የልጄ ነገር ነው። በቃ ትንሿ ልጄ ሚሚ ስትለኝ ትልቁ አስታቀኛለች። በቃ አማመጭም እንዴ ስራ ብለሽ ሄደሽ ቆየሽ ውሸታም ትለኛለች ሁሌ። በቃ በሆነ ማሬ ታቆየሽ ትልቋም ነገር ትረሳሻለች። እንዳትቆዩ ነው የኔ ጥያቄ። ካልሆነ እሱ ይሰደድ፣ እሱ ሳውዲ ሄዶ ይስራ። አንቺ ወደ ሀገርሽ ገብተሽ ልጆችሽን አቅፈሽ አሳድጊ። እስቲ 2 ዓመት ይምሏኝና ሄጄ እመጣለሁ። ለሰዎችም ነግሬያቸዋለሁ። ሄጄ እመጣለሁ። ለምን ትመለሻለሽ? ቤት መሰራት አለበት ቦታው ላይ። እሱ በተራው ይሰደድና ይስራ። አንቺ ግቢ፣ ልጆች ይዘሽ ልጆቹን አሳድጊ። እሱ ሳውዲ ሂድና እየሰራ ይላክልሽ። ለምን እንደዛ ታደርጋ? እሱ ውሰጂ። እንጃ ስለሽ ቢያንስ ወንድሜን እንኳን አምጥቼ የሆነ በቃ እንትን ላለው ስራ እየፈለግኩ ነበር፣ አላገኘውም ለወንድሜ። ምነው ባሎቻችሁ የሰው ፊት እንዳይገርፍባችሁ በጣም ነው የምትሳሱ። ወንድምሽ ቢመጣ እኮ ለራሱ ትዳር፣ ለራሱ ህይወት ነው የሚሰራው። አይደለም ሀቡ፣ እናቴና አባቴ በቃ ስልሽ ሰላም አይደሉም። አሁን እናቴ ለብቻ አባቴ ለብቻ ናቸው። እናቴ ልጄን ይዛ ያን ያህል ስራ መስራት አትችልም። ሁሉ ነገር እኔ ላይ ነው። አመማት እኔ ላይ ነው። ራባት እኔ ላይ ነው። ሁሉም ነገር እኔ ላይ ነው። ወንድምሽ መጥቶ የእናትሽን ሸክም ያቀልልሻል፣ እነሱን ይረዳል። ደግሞ መጥቶ ራሱ ይሰራል። አንቺ ደግሞ ኢትዮጵያ ገብተሽ ልጆቹን እቅፍ አርገሽ ልጆችሽን እያሳደግሽ እሱ እየላከ አንቺ እየቆጠብሽለት ገባሽ? እያጠራቀምሽለት በሚልከው ብር የገዛሽው መሬት ላይ አንቺ መሬት ገዛሽ። እሱ ደግሞ በተራዊ ይሰደድና እሱ በሚልከው ብር አንቺ ቤት ስሪ። አንቺ የገዛሽው መሬት ላይ በሱ ብር ቤት ስሪ። አየሽ ምን ይባላል? ያውን ሼሪንግ ይባላል። መሬት አንቺ ቤት ከሱ። አየሽ የተበደርሻቸውን ብሮች ከፈልሽ የምትሉት አልከፈልኩኝም። አሁን ክፍያ የምጨርሰው የዛሬ 4 ወር ነው። የተበደርኳቸውን ብሮች ማለት ብድር ምን ስፈራ ታድለሽ ብድር አትፈሪም? ወይኔ ብድር ስፈራ ወይኔ ብድር ስፈራ ይኸውልሽ ፊት ማለት በቃ ብድር ሲኖርብኝ ብድር አለብኝ እያልኩ ብሬን ቆጥባለሁ እንጂ ፊት እናቴ አመማት እሺ ይሄን አላውጡ እንደዚህ አድርጉ በእናቴ አካውንት ነበር ማስቀመጠው። አውጡ ነው በቃ አውጡ ነው። አሁን ግን ብድር አለብኝ ምንም የምሰማው ነገር የለም። በቃ እካሌ እንዲሆነ ሲሉ የራሳችሁ ጉዳይ። በቃ ጥፍትፍት ስልኬን አንድ ሰው አያገኘኝም። በቃ ትኩረቴ ምንድነው ቦታና ቦታዬ ላይ ብቻ ነው። በቃ አሁን ብድር አለብኝ እኮ ሳይኖርብኝም ብድር አለብኝ ማለት እኮ እችላለሁ። ሰው የሆነ የያዝኩትን ነገር ሰው የሚያይ ይመስለኛል። በቃ እንትን አለን በቃ አልዋሽም እያለኝ የለኝም ማለት አልችልም። ና በጣም ትለፋለች። ሀገሯ ላይም ለፍታ ተንከራታ፣ የሰው ሀገርም ለፍታ ተንከራታ። እንዲህ በአንድ እጅ ማጨብጨብ ሆነ እኮ ህይወቷ። ለምን እሷ ብቻ ትጥራለች፣ ትግራለች፣ ትለፋለች? ዚስ ኢዝ ናት ፌር። ባል ሚስቱን ነው መልፋት ካለባቸው ሁለቱም ሚስቱን ነው መልፋት አለባቸው ስልሽ አሁን የእሱ ደሞዝ 13,000 ምናምን ነው አሁን ላይ ማለት ነው። የሆነ በቃ አንዳንዴ ምርር እላለሁ። በቃ በጣም እናድዳለሁ። በቃ እኔ እንደ ሚስት መኖር ፈልጋለሁ፣ እንደ ሴት መኖር ፈልጋለሁ፣ እናት መሆን ፈልጋለሁ ስል ነይ በቃ ደሞዜ በቀላል ነይ ይላል። ግን ነው እኔ በሰፊው ነው የለመድኩት። 12,000 13,000 ዛሬ ምንድን ነው የምታደርግልኝ? 2 ልጅ ይዣለሁ። የዘመድ ልጅ አንዳለች እኮ ገባኝ እኮ አንቺ 2 ዓመት ስትጨርሽ ግቢና እሱ ደግሞ 2 ዓመት ኮንትራት ይምጣ እኮ ነው የኔ ጥያቄው። ለምን አይመጣም እሱ? ለምን አትወስጂውም እሱም ሳውዲ? 3 ልጅ ምንድን ነው ማድረግ? ይሄን ኔትወርክ ያዘኝ ሀቡ ነው ኔትወርክ ይዞሽ ነበረ። ኖ እሱ እኔ እንጃ ጭራሽ መምጣት አይፈልግም። እንኳን ሳውዲ ታይና አጎት አለው አሜሪካ ጭራሽ አይፈልግም። ምን አውቃለሁ ነው እንግዲያውስ አንቺ ሌላ 2 ዓመት ልትጨምሪ ነዋ። ከዛ የ6 ወር ልጅ ጥለሽ ነው የመጣሽው። 2 ዓመት ስትጨምሪ 4 ወር በ4 ዓመት ከ6 ወራት ትረሳሻለች ከናካቴው ልጅሽ። ሰዎቹ እዚህ ሀገር የሚመጡት ለ3 ወር ነውና ነግሬያቸው ቀጣይ ዓመት ለ3 ወር ስመጡ እኔ ወደዛ ልሄድ ብያቸው እሺ ብለውኛል። 3 ወር ልጄ ጋር ሄጄ ከዛ እነሱ ከዚህ ወደ ሳውዲ ሲመለሱ እኔ ከኢትዮጵያ ልመለስ። ምን ዋጋ አለው ከተመለሽ? ማሪ አንደኛሽን ጠቅልለሽ ብትገቢና ህይወትሽን ብትጀምሪ ነው እንጂ የሚሻለው።
እንጃ ስልሽ የሆነ ነገር የሆነ ራሴ ሳረገው እንጂ የሆነ ሰው ያደረገው ነገር አያረካኝም። በቃ ይሆናል አይደል? አንዴ ሰርቼ ቤቴን ሰርቼ ልግባ። ከዛ በኋላ ምንም አድርጌ ልጆች ያሳድጋቸዋለሁ። እኮ ግን አንቺ ቆይ መዲናዬ፣ አንቺ አሁን በጣም ጠንካራ ጀግና ሴት ነሽ። ኢትዮጵያ ውስጥም በጣም ባል እንደሌላት ሴት ነው የምትለፊው። ማለት ባል ያላት ሴት እንዳንቺ ትለፋለች ብዬ አላስብም ነበረ። ኢቨን ኮመንታተሮች ባሏስ 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 እያሉ ነበር። እንቁላል ስትሸጪ የራይድ ምንድን ነው የባጃጅ 10 ብር ላለመክፈል በእግርሽ ስትሄጂ የወዛደር ላለመክፈል ራስሽ ስታወርጂ ምናምን በቃ ላይ ጀግና ጠንካራ ሴት ነሽ፣ ኑሮሽን ለማሸነፍ የምትጥሪ እና እንደዚህ ደግሞ በጣም የምትጠራው ባል የሌላት ሴት ናት። ገባሽ? አጋዥ የላትም፣ ባል የላትም፣ ሌላ የምትተማመንበት ባል ስለሌላት ራሷ ናት በቃ የምትፍጨረጨረው የምትጠራው እና እንጂ አገርሽ ላይም እንዲህ ለፍተሽ የሰው ሀገርም ለፍተሽ መሬትም አንቺ ገዝተሽ ቤትም አንቺ ሰርተሽ ትንሽ አይከብድም? የባል ድርሻ ምንድን ነው? ኖ ስልሽ እሱም ያቅሙን ይስራ፣ ግን የሆነ እሱ እየሰራ ነው ብዬ እኔ መቀመጥ አልፈልግም። በቃ አይደል እኔ በቃ ተቀመጪ እኮ አይደለም ማሪ፣ ተቀመጪ እኮ አይደለም። እሱ አሁን በአንቺ ቦታ ቢሰደድ አንቺ ልጆቹን ብትይዢ እናት ትሻላለች ለልጅ። ልጆቹን አንቺ ብትይዢ እሱ እየሰራ ቢልክልሽ ትቆጥቢለታለሽ። የገዛሽው መሬት ላይ አንቺ ቤት ትሰሪያለሽ። ገባሽ? ቤት እየሰራሽ ልጆችሽን ታጥቢያለሽ፣ ታበያለሽ፣ ታስተኛለሽ፣ ታስጠኛለሽ፣ ሲታመሙ ታስታመሚያለሽ። እናት ያስፈልጋቸዋል ልጆቹ። ደግሞ የአንድ እናት ልጆች ደግሞ አንድ ቤት ነው ማደግ ያለባቸው። እህትና እህት አንድ እዛ አንድ እዚህ አይሆን፣ ተለያይተው ዘመድ ነው የሚሆኑት በኋላ። ገባሽ? በጭራሽ የሆነ ልጄ ማለት ከእህቷ ይልቅ የባለቤቴ ዘመድ ልጅ አለች፣ ህፃኗ የምጠብቅልኝ እሷ ነው እንደ እህቷ የምታየው። ከእናቴ ጋር ሁለቱ እናቴ ጋር ናቸው የማሳድጋትና የኔ ትንሿ ልጅ እናቴ ቤት ናቸው። ትንሽ ልጅ ዘመዳሞች ነው የሚሆኑት። የአንድ እናት ልጆች ተለያይተው ሌላና ሌላ ቤት ካደጉ ፊሊንጋቸው እንደ ዘመድ እንጂ እንደ እህትና እንደ ወንድም አይሆኑም። አንድ ቤት አንድ ጣራ ውስጥ የሚያድግ ልጅ እና የተለያየ ቤት የሚያድግ ልጅ ቀረቤታው እኩል አይደለም። እኩል አይደለም። ሲጀመር የእሱ ዘመድ ልጅ ማሳድጋት እናቴ ቤት ናት ከትንሿ ልጅ ጋር እና ትንሿ ልጅ እህቷን ሳይሆን እችን ነው እንደ እህት ምታያት። እኮ ነው የምልሽ። ታዲያ እኔ እኮ ይህንን ያለሽ የአንድ እናት ልጆች አንድ ቤት ካላደጉ እንደ ዘመድ ነው የሚተያዩት እንጂ እንደ እህትና ወንድም አይተያዩም በጭራሽ። እሱን ነው የምልሽ። እና አሁን አንቺ 2 ዓመትሽ ስጨርሺ በተራው ደግሞ እሱ ብትቀያየሩና አንቺ ደግሞ ልጆቹን ቴኬር ስታደርጊ የሆነች ቢዝነስ እየሰራሽ ኢትዮጵያ ውስጥ ቴኬር እያደረግሽ እሱ በሚልክልሽ ቤት ደግሞ የገዛሽው መሬት ላይ በሱ ስም የገዛሽው መሬት አለ እዛ ላይ ቤት ብትሰሪ ገባሽ? እዛ ብታረጊ ለልጆችሽም ጥሩ ነው። አንድ ላይ ሰብሰብ አድርገሽ ታሳድጊያቸዋለሽ። እና ከዚህ በኋላ ግን ብድር አትግቢ እሺ? በቃ በጭራሽ አልገባም። አሁን ከዚህ ይሄ ክፍያውን ከጨረስኩ በኋላ ወደ መስራት ማጠራቀሙ ነው እንጂ ብድር አልገባም። ከቻልኩ እሰራለሁ፣ ካልቻልኩ ይቀመጣል። እንትን በይ። ብድር በጣም ይጨንቃል ማለት ሰላም አይሰጥም። በጣም 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 ወላ ማለት በቃ ሳልከፍል የሆነ ነገር ከሆንኩ እንኳን ብዬ ያበደረችኝ ልጅ ቲክቶኳን ሼር አድርጌያለሁ ለቤተሰቦች፣ የስልክ ቁጥሯን ልኬያለሁ። በቃ ከሞትኩ እንኳን መክፈል ባትችሉ ቦታውን ሽጡና የልጅቷን ብር መልሱላት። የኔ እናት በጣም ታማኝ ነሽ ወላሂ። አላህ እድሜና ጤና ይስጥሽ። አይዞሽ ኖረሽ በህይወት ትከፍያታለሽ። ግን ታማኝነትሽ በጣም ደስ ይላል። ግዴታ ነው። ነገ ሞት አለ። ነገ ነጃ የሚያወጣን ስራችን እንጂ ዘመድ ወይ ብር ምንም ነገር አይደለም፣ ስራችን ነው። ስለዚህ ነገ ሞት እያለ ዛሬ ያበደረችሽን ልጅ በጣም እናመሰግናታለን። አየሽ ከዘመድ ባዳ ይሻላል። በጣም በጣም እኔ እሺልሽ እመጣለሁ አብሽሪ ስትለኝ አላመንኩም። የሆነ እያፌዘችብኝ የመሰለኝ መጥቻለሁ ውጪ ስትለኝ አላመንኩም። በቃ ወጥቼ ብሩን እስከምትሰጠኝ ድረስ ምንም ስትሰጠኝ በባንክ ቢሆን እኮ ደረሰኝ አለኝ ትላለች። ምንም በካሽ ነው የሰጠችኝ። ፎቶ አንስታኛለች እንዳልል ስልኳ ኪሷ ውስጥ ነው። ምንም በቃ አላህ ይስጣት። በጣም እናመሰግናታለን። አንቺም በታማኝነት ሰርተሽ ክፈያት። በተረፈ በርቺ። በጣም ጀግና ሴት ነሽ። በርቺ። አትቆይ፣ ከልጆችሽ ርቀሽ ብዙ አትቆይ። ህይወት አይሞላም። እሺ ኢንሻአላህ ስልሽ የሆነ ግዴታ የተጋና ምንም በቃ እኔ ልጆቼ ሰብስቤ የምኖርባት የአፈር ቤትም ምንም ትሆን እሷን ብቻ ሰርቼ መግባት ነው የምፈልገው። ኢንሻአላህ አደርገዋለሁ ስልሽ በቃ አደርጋለሁ። ሁሉ ነገር ችላለሁ።
ይሁን አልችልም እንዴ ኖ አለ በቃ እችላለሁ ሁሉ ነገር አልሐምዱሊላህ ጤነኛ ነኝ በቃ እችላለሁ አሳካዋለሁ ኢንሻአላህ እሺ እና ሀውዬ አመሰግናለሁ ወላሂ በጣም በጣም ነው የምወድሽ እኛም በጣም እናመሰግናለን ሰላም ይገላልሽ እህቴ እሺ እኔና ጠንካራ ነሽ በርቺ ጀግና ነሽ እናመሰግናለን ቴንክ ዩ ፎር ሼሪንግ እሺ እሺ ማይ እሺ ወንድን